መጽሐፈ ኢዮብ ምዕራፍ 1 ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበረ። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምሥራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እኅቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሣ፣ እንደ ቍጥራቸውም ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁ ኢዮብ ሁልጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኋል፣ በእርሷም ተመላለስሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝቶአል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በውኑ በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ ባሪያዎች እርሻ ያርሱ፣ በአጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ነፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። ኢዮብም ተነሣ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም።